ኬዜ ተከለከለ USCIS ምንም አይነት ጥያቄ አልጠየቀኝም ምንም ነገር አልተላከልኝም ነገር ግን ኬዜ ተከልክሏል የሚል ኦንላይን ላይ ስገባ አየሁኝ USCIS ኬዝ ስታተስ አረግ ወይ ደግሞ ሜሴጅ መጣልኝ የሚሉ ብዙ ጥያቄዎች አሉ ለምሳሌ ለሚስት ለባል ለቤተሰብ ፋይል አድርገን USCIS እየጠበቀን ሪሲቱ ደርሶናል ነገር ግን መጨረሻ ላይ ዲናይል መጣ ኬዙ ተከልክሏል ዲሲዥን ከዛ በዚህ ቀን ሪኩዌስት ኦፍ ኤቪደንስ ጠይቀን ነበር ማስረጃ አምጣ ብለን ነበር በዚህ ቀን ስላላመጣ ኬዙን ከልክለናል ወይ ስላላመጣሽ ኬዙን ከልክለናል የሚል ቢመጣ ምን ማድረግ አለብን ያደናግጣል እየጠበቅን ነው ብዙዎቻችን ብዙ አንድ አመት ቁጭ ብለን እየጠበቅን ነው ሜላችንን ኤቭሪዴይ ቼክ እያደረግን ራይት ግን መጨረሻ ላይ ዲሲዥን ሲመጣ ይሄ ሪኩዌስት ኦፍ ኤቪደንስ አልደረሰኝም ወይ ደግሞ sometimes ዲሲዥኑም ራሱ አይመጣም ኦንላይን ላይ ስታተስ ቼክ አለ USCIS.gov ብሎ ያንን ስታተስ ቼክ ማድረግ የሚችል ሰው ያን ሲመለከት ኬዙ ዲናይድ ነው ይደናገጣል ይህ በሚሆንበት ጊዜ ምን ማድረግ አለብን ለሚለው ለማለት ነው አበባ ባላለው ኢሚግሬሽን ተበቃ ነኝ ከመነጋገር በፊት ሜሪ ክሪስማስ ብያችኋለሁ እኔ ይሄው ቁጭ ብዬ ቡናዬን እየጠጣሁኝ ዛሬ ደግሞ ጧት ነው ዛሬ ደግሞ ምን ይሄንን በሚመለከት ምክንያቱም ሰው ተደናግጦ ደውሎልኝ ስለነበረ ማለት ነው ከዚህ በፊትም ይሄን ነገር ብዙ ኬዞች አጋጥሞን ኦቨርተርን እንትን ረድተናል ብዙ ሰው ያ በሚሆንበት ጊዜ ምንድነው ማድረግ ያለብን በሚባል ጊዜ ብትችሉ ጠበቃ ማክሩ ብትችሉ which is very important ግን እኔ ጠበቃ አፎርድ ማድረግ አልችልም ምንም ነገር ማድረግ አልችልም ለሚል ሰው again still ጠበቃ ጋር ሄዱ ባይ ነኝ ትንሽ ኮምፕሊኬትድ ስለሆነ ምንድነው ማድረግ አለብን የሚለው ሞሽን ቱ ሪኦፕን ኬዙ ይከፈትልኝ ምክንያቱም ምንም አይነት ነገር አልደረሰኝም ብዙ ጊዜ ሞሽን ቱ ሪኦፕን ታይም ፔሪድ አለው ግን ወረቀት ሳይደርስ ከሆነ ሜሴጅ ሳይደርስ ከሆነ ግን ታይም ፔሪዱ ሊኒየንት ነው እና ፋይል ማድረግ እንዳወቀን ፋይል ማድረግ ነው አልደረሰኝም ይሄ ነገር አልመጣልኝም ነገር ግን በአጋጣሚ ገብቼ ሳይ ኬዙ ዲናይድ ሆኗል ይላል ሪኩዌስት ኦፍ ኤቪደንስ ደግሞ መልከን አልደረሰንም መልስ አልሰጣችሁም ይላል ወይ ደግሞ ደብዳቤን ዛሬ ስከፍት ዲሲዥን መጣልኝ ግን ምንም ነገር የደረሰኝ ነገር የለም ሊስት ዝርዝር ተጠይቄያለሁ አቅርብ ያለብኝ ይሄ ማቅረብ አንዳንድ ሰው ጀስት በርዝ ሰርቲፊኬት አቅርብ ተብሎ አላየውም ማለት አልደረሳትም ሰው ዲናይ ይደረጋል ማለት ነው ስለዚህ ኬዙ ሪኦፕን ይደረግልኝ ይከፈትልኝ ብሎ እንዳልደረሰ ኤክስፕሌን አድርጎ ጠበቃ ደግሞ ሌጋል አርጊውመንት አድርጎ አንድ USCIS የማሳወቅ ግዴታ አለበት የመጠየቅ ግዴታ አለበት ሜል የመላክ appropriately ግዴታ አለበት እና ያንን የነሱ ስህተት ነው ብሎ ለበላይ ይከፈትልኝ ብሎ መላክ ይቻላል ማለት ነውና ይሄ ነገር ቢገጥማችሁ አትደናገጡ ኬዛችሁን ማስከፈት ትችላላችሁ ማለት ነው ብዙ ጊዜ ኬዙ ተከፍቶ ከዛ በኋላ የጠየቁትንም ኤቪደንስ አያያዛችሁ ላኩ ሞሽን ቱ ሪኦፕን ስታደርጉ ማለት ነው ኢዚ ለማድረግ አንዳንዴ ጀስት አፕሩቭ ያደርጉታል ኦር ካልሆነ ደግሞ USCIS እንደገና ሪኩዌስት ኦፍ ኤቪደንስን ይልካል ያንን ለመላክ ማለት ነው ግን ጊዜ ለመቆጠብ የጠየቁትን በሙሉ ላኩላችሁ እንደገና ከሞሽን ቱ ሪኦፕን ጋር ማለት ነው ሞሽን ቱ ሪኦፕን ማለት ኬዙ ይከፈትልኝ የላካችሁልኝ ነገር አልደረሰኝም ለማለት ነው ስላዳመጣችሁኝ አመሰግናለሁ አበባ ባላለው ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ መልካም ቀን ይሁንላችሁ ሜሪ ክሪስማስ ሃፒ ኒው ይር ከቤተሰቦቻችሁ ጋር ደስ ብላችሁ የምታሳልፉበት ይሁንላችሁ እግዚአብሔር ይባርካችሁ ተባረኩ ቀናችሁ ይባረክ ስላዳመጣችሁኝ አመሰግናለሁ መልካም ቀን አሁን ደግሞ አዲስ ነገር መጥቷል የትራምፕ አድሚኒስትሬሽን የአሳይለም ኮኦፐሬቲቭ አግሪመንት ተመለከተ አዲሱ የትራምፕ አድሚኒስትሬሽን አዲስ ያደረገው ነገር አለ እሱን አንዳንድ ነገር ለማለት ነው አላን ጉደታ ባላለው ከአላን ጉደታ የጠበቃ ቢሮ ነው ምንድነው ይሄ አግሪመንት ACA ይባላል የተፈረመው በጁላይ 2025 ነው a few months ago አሁን ህግ ሆኖ የጸደቀው አሁን በቅርብ ነው ሴፕቴምበር 2025 ላይ ነው ይሄ አግሪመንት ስለምንድነው የሚያወራው የተባለ እንደሆነ ማንኛውም አሳይለም አፕሊካንት እያሉ ያሉት እንደውም ከ2019 በኋላ አሳይለም አሜሪካን ሀገር መጥተው አሳይለም አፕላይ ያደረጉ ሰዎችን በሙሉ በዚህ አግሪመንት መሰረት ሶስተኛ ሀገር አሁን in our case ኡጋንዳና ሆንዱራስ እኔ አሁን ባለፉት 2-3-4 ቀናት ፍርድ ቤት ነበርኩኝ በተደጋጋሚ እየተነሳ ያለ ነገር ነው ይሄን አፕሊኬሽናቸውን የምናየው ኡጋንዳ ነው እንጂ እዚህ ሊታይ አይቻልም ነው ተዘጋጅተናል ዶክመንት አቅርበናል ለመከራከር ሬዲ ነበርን ግን at the last minute መንግስት ምን እያለ ነው እነዚህ ሰዎች አሳይለም አፕሊኬሽናቸው እዚህ ሳይሆን ዩጋንዳ መታየት አለበት ነው ይሄ አግሪመንት አሜሪካን መንግስትና በኡጋንዳ መንግስት የተፈረመ ስምምነት ነው ቤዚካሊ ስምምነቱ ምንድነው ማንኛውም አሳይለም አፕሊካንት አሜሪካን ሀገር መጥቶ
ጥገኝነት ከመጠየቅ ይልቅ ኡጋንዳ ሄደው ጥገኝነት ይጠይቅ ነው። በጣም ብዙ ሰዎችን ነው አፌክት የሚያደርገው። ይሄ ደግሞ አፕሊካብል የሚሆነው 2019 እና ከዛ በኋላ አፕላይ ያደረጉትን ነው። እስካሁን ድረስ እንደምናውቀው ከሆነ ግራንትድ የሆኑ ወይም ደግሞ ጉዳያቸው በፍርድ ቤት ታይቶ ሪሊፍ ያገኙ ወይም ደግሞ ሰም ሶርት ኦፍ አፕሩቫል ያገኙ ሰዎችን አይመለከትም። ግን እስካሁን ድረስ ከ2019 ጀምሮ መጥተው ፔንዲንግ የሆነ ፕሮሰስ ላይ ያለ ፍርድ ቤት ጉዳያቸው ፍርድ ቤት የሆነ ብዙ አፕሊካንትስ አሉ። እነሱን በሙሉ አፌክት ያደርጋል። ምን መደረግ አለበት ነው የሚቀጥለው ስቴፕ። እስካሁን ድረስ እንግዲህ አዲስ ነው ያመጡት ይህንን ኢንፎርስ ማድረግ አሁን ነው በዚች በ3-4 ቀን ነው። እኔ እንኳን የደረሰኝ ለ4-5 ክላይንቶች ፍርድ ቤት ከሄድኩኝ በኋላ በሁለቱ በሆንዱራስ በኩል ነው የመጡት። ስለዚህ ሆንዱራስ ሄደው ጥገኝነት ይጠይቁ ነው። 3-4ቱ ደግሞ ምንድነው አፕሊኬሽናቸውን ከማየታችን በፊት ኡጋንዳ ሄደው ሁኔታውን ይከተሉ ነው፣ ወይም ደግሞ አፕሊኬሽን ፕሮሰሳቸውን እዛ ያካሂዱ ነው። ለአሁኑ ምንም ነገር እንግዲህ ጊዜ ስለምንፈልግ መከራከሪያ ነጥባችንን በደንብ አጠናክረን እንድንመጣ ፍርድ ቤቱን ጠይቀናል። እርግጠኛ ነኝ ከባድም አይመስለኝም። እውነት ለመናገር አሁን ኡጋንዳ ሄዶ አንድ ኢትዮጵያዊ አሜሪካን መጥቶ ጥገኝነት ከጠየቀ በኋላ ኡጋንዳ ሄደህ ጥገኝነትን ጠይቅ ሲባል እዛ ጥገኝነቱን ለማመልከት የሚያዳግቱ በጣም ብዙ ነገሮች አሉ ብዬ ነው የምገምተው። ያንን ቪገርስ የሆነ ዲፌንስ ለማዘጋጀት ተዘጋጅተናል። ሁኔታው ግን በጣም ያሳዝናል። ብዙ መደናገጥ አያስፈልግም። ግን አትሊስት ኢንፎርም ከሆናችሁ ከአሁን በኋላ ወደ ፍርድ ቤት የምትቀርቡ ሰዎች ይሄ ነገር ሊገጥማችሁ ይችላል። ክርክሩ አይካሄድም። በተዘጋጃችሁበት ዶክመንት በተዘጋጃችሁበት አገራችሁ ላይ የደረሰውን ችግር ፍርድ ቤት ለማስረዳት ከሄዳችሁ በኋላ ይሄ ነገር መሰራት የለበትም። ፍርድ ቤቱ መስማት የለበትም። ዳኞቹ በእናንተ አፕሊኬሽን ላይ ዲሳይድ ማድረግ የለባችሁም። ምክንያቱም ይሄ አፕሊኬሽን እዚህ ሀገር ሳይሆን በሶር ካንትሪ ወይም ደግሞ ኡጋንዳ ወይም ደግሞ ሆንዱራስ ኤልሳልቫዶርን የሚጨምራል መሰለኝ እዛ ሄደው አፕላይ ማድረግ አለባቸው እያሉ ነው። እንግዲህ ነገሮች ጠንከር እያሉ ይመስላል። ግን መደናገጥ አያስፈልግም። ካሁን በኋላ እኛም ባለሙያዎችም ሆንን እናንተም ተባብረን አንዳንድ ነገሮችን ለማዘጋጀት እንሞክራለን ብለን እናስባለን። ጥያቄዎች ካላችሁ ጠበቆቻችሁን ለማማከር ሞክሩ። አላን ጉደታ እባላለሁ ከአላን ጉደታ የጠበቃ ቢሮ ነው።